አንተን ብሎ ልቤ ማለት እኔ በመድኋላ በድጄሃለሁ አፍቅሬሃለሁ አልፈልግም ሰው ይቅርብኝ ያንተ ብቻ ነኝ ጥብቅ እንዳትለቀኝ ደበትህ ይናፍቀኛል ሁለመና ብቅል ይላል ባይኔ አብረን ሳለን እያሳለፍነው ልቤን ደስታ እየሞላው ወሰን አይገድበው ቃላትም አይገልጸው ራስ ልታሳፍረኝ ነው ይጨርስልህ ከዛ ምን ነበረ ቃል መጽናኛዬ ደስታን እየሞላው እንዳልዘናጋ ተነሽ ሂጂ አለኝ አስብሃለሁ እወድሃለሁ ልቤ ላንተ ሁሌ ቦታ አለው አንተን ብሎ ልቤ ማለት እኔ ፍራንክ አረግናት ከዛ ፍራንክ ነው ስልላት አላምንም ምናምን የምን ፍራንክ ሞጎሴን አልደምቅም ያላን ምን አይነት ፍራንክ አርጋችሁ ነው አብረሽ ብለና ስልክ ደግሞ ሆኖ ነው ይዘጋው ስልክ ቸርጌዋለሁኝ እናንተ እንደዚህ አይነት ፍራንክ ነው የምታደርጉት ምን አይነት ፍራንክ ነው እኛ እኮ እንደዚህ ትሆናለች ብለን አልጠበቅንም የምር ኧረ አንተኛ እንደዛ አላሰብንም እንዴት ትሆናለች ብለን አልገመትንም የምር ማለት በቃ ብቻ ግን ይቅርታ እኛ እንደዚህ ትሆናለች ብለን ምታየው አሁን አመልሻ ምንም ማለት አይ ሁለተኛ እንጣላለች እንደዚህ አይነት ፕራንክ ምናምን ነገር እንዳሰሩ የሰማሽኝ ነው እኮ እንደዚህ አይነት ፕራንክ እንዳሰሩ በቃ ከፈለጋችሁ በሌላ ነገር ቪዲዮ መስራት ትችላላችሁ እሺ እንደዚህ አይነት ፕራንክ ግን እንዳሰሩ ኤፍሬምም እንደዛው ኧረ እኛ እኮ ቀላል አድርገን ነበር ያሰብነው ምንድን ነው ቀላል ነገር ነው እንደዚህ ተብሎ ቀላል ነገር አለ እንዴ ኧረ እኛ ዝም ብሎ በቃ አይደረግም እንደዚህ ሁለተኛ እኔ እንደዚህ ትሆናለች ብዬ አላሰብኩም በቃ ታልቅሽ አሁንም አላመንሽም እንዴ እሺ አይ ያንቺ ነው ምን ያስለቅስሻል ወይ ያሙሃል እኮ ሲሉኝ ደንግጬ ነው በጣም ለዛ ነው ያለቀስኩት ተደናግጬ እሺ ደስ አላችሁ እሺ ደስ አላችሁ በማልቀሷኛ ለምንድን ነው ደስ የሚለን እኛ እኮ በቃ አላ ሲጀመር እንደዚህ ትሆናለች ብለን እኛ አላሰብንም ሩታዬ በጣም ይቅርታሽ ችግር የለውም ይቅርታ በቃ እሺ አሁን ፈታ በይ በቃ ይኸው ምንም ማለት ነው ይቅርታ ጠይቆት ይቅርታ ጠይቀታል ይቅርታ ጠይቀታል እኛ እንደዚህ በጣም አላሰብንም በጣም ይቅርታ ግን አስደነገጣችሁ ይቅርታ በቃ አይ የሚሆናችሁ ነገር እሺ አብረሽ አንተ ይቅርታ አለህ አይደል እንዴ አንተ ተጋጋኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የቻናል ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እና ዛሬ ደስ በሚል ቪዲዮ ወጥቻችኋለሁ። ሩታዬ ለአብርሽ ስትዘፍን ያው አይታችኋል ማለት ነው። እና ቀጥሎ ያለ ደግሞ ትዝታም ትውስታ ነው ማለት ነውና እና ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እኔንም እያበረታታችሁኝ ጉዞ ወደፊት እና እንግዲህ ትላንትና አብርሽ አሳዝኖኝ ነበረ። ደስታ እንግዲህ አበባ ቀድሞት ይዞ መጥቶ ቤት ሲመጣ አስደብሮት ነበር ማለት ነው። ያን ደግሞ ዛሬ የአብርሽ እህት ደስታን ከቤት ማባረሯን አስመለክታ ሩታዬም ደግሞ ለአብርሽ ዘፍነዋለች እና ደስ በሚል ሁኔታ አብርሽና ሩታ አንድ ላይ ሆኖ እንደ ሰላማዊ በቃ እንደ በፊቱ አንድ ላይ ለሆኑ ትንሽ ጊዜ ታግሳችሁ ጠብቁ። ሄርሜላና አብርሽ የትም አይደርሱም። ሄርሜላ የሆነ ዝምድና ነገር አላቸው የሚባል ወሬም አለ። ያው ደግሞ ሙሉ በሙሉ መረጃ ካገኘን የምናቀርባችሁ ሲሆን የዛሬውን ደግሞ እንግዲህ እንደምታዩት ሄርሜላ የአብርሽ የስራ ባልደረባው የስራ ጓደኛው እንጂ የሩታን ቦታ የመውሰድ ኃላፊነት እንደሌላት ያሳያል። ምክንያቱም ቤተሰቡን በሙሉ አብርሽን ነው የሚወደው። ሩታና አብርሽ አንድ እንዲሆኑና እንደዛቸው እንዲያሳድጉ ህይወታቸውን እንዲቀጥሉ ነው ሁሉም የሚፈልገው የሚመኘውና
በዚህ የተነሳ ደግሞ ያው ሩታና አብርሽ በጣም ያው የተያያዘ በቃ እንትን ቤተሰባዊነት ነው አለ የገባቸው በመካከላቸው እና ድሮም ቢሆን የአብርሽና የሩታ ልብ በጣም ያህዋነት አላቸው እና መጀመሪያ በቅድሚያ የዘፈነችው ዘፈን ደግሞ ያልቆያ ነው። ኦኬ በዚህ አጋጣሚ የእውነትን ነው የሚላቸው ቅርብ ጊዜ ነው የዘፈነችው። ምንድነው ያለችው? ልቤ ሁሌም ላንተ ቅርብ ነው፣ ሁሌም ላንተ ቦታ አለው ብላ ነው የዘፈነችው። ሁሌም እወድሃለሁ፣ ማንንም አልፈልግም። ኦ ኧረ አጨብጭቡ ጎበዝ! ምርጥ ዘፈን ነው የዘፈነችው። እና አብርሽና ሩታ ብዙዎቹ ማታምኑት ነገር አለ። አብርሽና ሩታ መቼም አይለያዩም። ስሪየስሊ ለምን ያኔ በቃ አይደለም። እናንተ አስታውሷችሁ የድሮ ፍቅራቸው የድሮ መከባበራቸውን አስታውሱት እንጂ ዛሬ ላይ ዛሬን እየተከታተላችሁ አንዳቸውን አንቺ በርቺ፣ አንቺ ጎበዝ፣ አንተ ጎበዝ ስትሉ ሁለቱም እየተራራቁ ነው የሚሄዱ ማለት ነው። እና ቢያንስ ከዚህ ተቆጠቡ። በቃ ልጆቹ መታረቅ አለባቸው፣ ሰላም መሆን አለባቸው። ሰው ሩታና አብርሽ ሲጀመር ሰላም ናቸው። ይሄን ዘፈን በይዘው ዞር ካላችሁ ታገኙታላችሁ። ሩታ ቅርብ ጊዜ ለአብርሽ የዘፈነችው ማለት ነው። ደስታ ቤተሰቦቿን ወቅሷል። ሩታ ቤተሰብ ሩታ እርጉዝ ሆና ብቻዋ ሆና ስትለቅስ እና ስትታመም ስትቸገር ብቸኝነት የተሰማት ጊዜ ላይ የት ነበራችሁ? ደግሞ እውነቱን ነው። እዚህ ጋር አትፍረዱ። እውነቱን ነው። አይ ደስታ ትክክል ነው እያልኳችሁ አይደለም። ኦኬ ባለትዳር ሴት ላይ ልጅ ያላት ሴት ላይ ልጇን ገና ከወለደች 6 ወር ያልሞላ 7 ወር ያልሞላ ህፃን ልጅ እናት ፍቅረኛዋ ነኝ እወዳታለሁ እያለ ማምጣቱ ኔቨር ትልቅ ስህተት ነው። ትልቅ ስህተት ላይ ነው። አንዳንድ ጊዜ መደገፍ ያለብንና የሌለብንም ማለያትም አለብን። እንደ ሰብአዊነት እንደ በቃ ሰው ስትሆኑ አስተሳሰባችን ማስተካከል አለብን። ገባችሁ? ለቀልድና ለሶሻል ሚዲያ ብለን እንደፈለገን ስናወራ አእምሮአችን ራሱ እየተባከለ ነው የሚሄደው እና ደስታ ትክክል ነው እያልኳችሁ አይደለም። በዛሬ ንግግሩ ግን በፍጹም መቀየም የሌለባችሁ ነገር አለ። ከሩታ መራቅ አለበት። ኢትስ ኦኬ ሰው ሩታ የተቸገረች ጊዜ እርግዝናዋ ጊዜ ከአብርሽ ጋር እንትን ሆና በጣም ብዙ እየለቀሰች ነበር በሶሻል ሚዲያ። ያን ጊዜ ግን አንድም ይሄቷ መጣ ሩታ አበርቺ፣ እኔ ከጎንሽ ነኝ፣ እኔ ያለው ልጅ ያላት የለም ከማርክ ውጪ ማለት ነው። እና ዛሬ ላይ ሁሉም እኔ ያለው ልጅ ብል አይችልም። እና ያው ደስታ እውነት ቢኖረውም የሩታ ይሄትን ትክክል ናት።